የማዕከላዊ ኢትዮጵያ ክልል ውሃ መስኖና ማዕድን ልማት ቢሮ ኃላፊ አቶ ዳዊት ኃይሉ ከተሞች የንግድ የቱሪዝምና የኢኮኖሚ እንቅስቃሴ ማዕከል በመሆናቸው የተሟላ መሰረተ ልማት እንዲኖራቸው የተቀናጀ ስራ መስራት ይገባል ብለዋል። በክልሉ ያለውን ውስን ሀብት በመጠቀም በተመረጡ 5 አነስተኛና መካከለኛ ከተሞች ንጹህ የመጠጥ ውሃ አገልግሎት ተደራሽ ለማድረግ ጥናትና ዲዛይን መዘጋጀት መቻሉን ተናግረዋል። በተለይም የከተሞች ሁለንተናዊ እድገት ለማረጋገጥ የንጹህ መጠጥ ውሃ አቅርቦት ማስፋፋት እንደሚገባ የገለጹት ኃላፊው ትላልቅ ሆቴሎች አቅማቸውን በመጠቀም የከርሰ ምድር ውሃ እያስቆፈሩ በመሆናቸው ችግሩ እንዲቀንስ በማድረግ ረገድ ጉልህ ሚና የተጫወቱ መሆናቸውንም አንስተዋል። በክልላችን ባለን ውስን ሀብት በተመረጡ አነስተኛና መካከለኛ ከተሞች ላይ የጥናትና ዲዛይን ለመስራት ስናቅድ የከተሞችን ሁለንተናዊ እድገትና የኢኮኖሚ አቅልነትን ማሳለጥን ታሳቢ ያደረገ ነው። ያለ ውሃ የሆቴል እንቅስቃሴ አይታሰብም። ዱላብነት ይሄን ከተማ ብንወስድ በጣም ሰፊ የሆቴል እንቅስቃሴ ያለበት ከተማ ነው። በአንጻሩ ደግሞ ሰፊ የውሃ ችግር ያለበት ነው። አሁን ያለውን ነባራዊ ሁኔታ ወልቂጤን በአብነት ወስደን ይዞ መቀጠል የቻለው ሆቴሎች ትላልቅ የምንላቸው ሆቴሎች የራሳቸው የውሃ አቅም በመኖራቸው ነው ማለት ነው። ስለዚህ ለከተሞቻችን አቅም የሚሆን የውሃን ስራ መገንባት ማስገባት መሰረታዊ ስለሆነ ነው በእነዚህ ከተሞች ላይ ለየት ያለ ትኩረት በመስጠት የጥናትና ዲዛይኑን ያደረግነው ማለት ነው። የቢሮ ምክትል ኃላፊና የመጠጥ ውሃ ጥናትና ዲዛይን ዘርፍ ኃላፊ ኢንጂነር አየለ ክርጋ በክልሉ በተመረጡ አነስተኛና መካከለኛ ከተሞች የሚገነቡ የንጹህ መጠጥ ውሃ ግንባታዎች ውጤታማ ለማድረግ ከክልሉ የዲዛይንና ግንባታ ቁጥጥር አማካሪ ድርጅት ጋር በቅንጅት የተሰራ መሆኑን ተናግረዋል። በከተሞች የተጠናውን ጥናት ጥራቱን ለማረጋገጥ ተጨማሪ ግብዓት ለማሰባሰብ ከዞን ከከተማ አስተዳደርና ከባለድርሻ አካላት ጋር በመሆን መገምገሙን ገልጸዋል። ጥናቱ ተጠናቆ ወደ ተግባር ሲገባ ከ309 ሺህ በላይ የህብረተሰብ ክፍሎች ተጠቃሚ እንደሚሆኑም ኢንጂነር አየለ አስገንዝበዋል። በክልሉ የሚገኙ አነስተኛና መካከለኛ ከተሞች ጥናትና ዲዛይን ስራ ለማከናወን ከማዕከላዊ ኢትዮጵያ ዲዛይንና ግንባታ ቁጥጥር ድርጅት የ5 ከተሞች ዲዛይን ይሰራለን። በአማካሪነት ውል ገብተናል። እሱ ያጠናውን ጥናት ከዚህ በፊት ኢንሴፕሽን አቅርቦ አሁን ደግሞ ድራፍት አቅርቦ የተገመገመ ነው የሚገኘውና እነዚህ ከተሞች አጠቃላይ የተጠኑ ጥናቶች ግብዓት ለማካተት ጥራታቸው የጠበቁ መሆኑን ለማረጋገጥ ነው እና ዛሬ ዓላማው የማዕከላዊ ኢትዮጵያ ክልል የዲዛይንና ግንባታ ቁጥጥር ድርጅት ዋና ስራ አስኪያጅ አቶ ኃይሌ ወራቄ ተቋሙ ከክልሉ አልፎ በአገሪቱ የሚገኙ የመንገድ የውሃና ሌሎች የግንባታ ድርጅቶች የሚያማክር መንግስታዊ ድርጅት ነው። በክልሉ በሚገኙ 5 ከተሞች የንጹህ መጠጥ ውሃ አገልግሎት ተደራሽ ለማድረግ በጥናትና በግንባታ ቁጥጥር የማማከር ስራ ይሰራል። አክለውም የዲዛይንና ግንባታ ጥናት ከማድረግም በተጨማሪ በፌዴራል መንግስት የበጀት ድጋፍ የሚገነቡ ፕሮጀክቶች ዲዛይን እንደሚያማክርም ተናግረዋል። የመድረኩ ተሳታፊዎች በበኩላቸው በከተሞች የሚስተዋለውን የንጹህ መጠጥ ውሃ ችግር በዘላቂነት ለመቅረፍ የሚያስችል ጥናት እንደሆነ ገልጸዋል ሲል የዘገበው የጉራጌ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው።